ተንቀሳቀሻ ሰይ አረፍት ያለሽ እዚህ ጋር ትንሽ ወይ ትንሽ ገደምት ያለሽ ነይ ሰይ አይዞሽ በዓለም የማይገኝ ትልቅ ስጦታ ነው የሰጠሽኝ። እሺ ቆንጆ እና እወድሻለሁ በጣም ነው የምወድሽ። እሺ የኔ ቆንጆ እሺ ጠንከር በይልኝ። የዛሬው ቀን በጣም ልዩ ነበር ለኔ በጣም ማለት ነው ከምንም በላይ እና በጣም ደስ ብሎኛል። ውድ ቤተሰቦቼ በጣም ነው የምወዳችሁ። ደስ ብሎኛል በጣም ከምንም በላይ ደስ ብሎኛል። ሰላም ውድ ቤተሰቦቻችን መጠናል የኛ የተከበራችሁ ውድ ቤተሰቦቻችን የኛ ብቻ በቃ ወደር የለኝም ስለናንተ እንግዲህ ቃል ስለሌለኝ ነው። ወለደች ወይ እንዴት ነው እያላችሁ በቃ በውስጥ የምትጠይቁኝ በጣም ብዙዎቻችሁ ናችሁና በጣም ከልብ እናመሰግናለን። ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ ቤተሰቦቻችን ይኸው መጠናል ዛሬ። ያው እንደሚታወቀው እንግዲህ ዛሬ ያው አዲስ እንግዳ መጥቶላችኋል ውድ ቤተሰቦቻችን እናስተዋውቃችኋለን። እንግዲህ አዲሱ ቤተሰባችን አዲሱ የእግዚአብሔር ስጦታ አዲሱ የእግዚአብሔር አደራ እንግዲህ ተቀብለናል። እንግዲህ ያው ሙሉውን ታዩታላችሁ። እንግዲህ ቤተሰቦቻችን ተመልሰናል። ከሁለት ወደ 3 ሆነን ተመልሰናልና መተናል አለን ለማለት ያህል። እሺ እናመሰግናለን ቤተሰቦቻችን። እንግዲህ እንደሚታወቀው ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቷን እየተጫናችሁ ኖቲፊኬሽን እንዲደርሳችሁ አድርጉልን። እንወዳችኋለን። ወደ ሙሉውን ቪዲዮ ይዩልን። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬ በጣም እና ያው እስከ መጨረሻው አብራችሁን ቆዩ። እንዴት ናችሁ ግን? ሰላም ናችሁ አላችሁ? 1-2 ወር ሆኖናል ባይዘው ከጠፋነ እና በጣም ይቅርታ። ያው ታውቃላችሁ መቼም ብለን ነው የጠፋን ማለት ያው ብዙ ነገር ተነጋግረን ብለናችኋልና ከዚህ በፊት። ዛሬ ግን እንግዲህ ቀኑ ደርሶ ያ ቀን ደርሶ በደስታ በሐሴት እናንተ ጋር መጠናል። እማዬ ደግሞ አንዳንድ ነገር ትላችኋለች ማለት ነው። አሁን ከዛ በኋላ እንግዲህ ያው ሴት ነው ወንድ ነው ምንድነው ምን አይነት ልጅ ነው የወለዳችሁት ብላችሁ መጠየቃችሁ አይቀርም። እስከ መጨረሻው አብራችሁ ቆዩ። ቪዲዮአችንን ያው እንደሚታወቀው ሼር እያደረጋችሁ ሰብስክራይብ አስደርጉልን ውድ ቤተሰቦቻችን። እናንተ ተመልካቾቻችን ናችሁና ለኛ ያው ንገሪያቸው ወይ። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ያው አሁን 2 ነበርን 3 ሆነን መተናል። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ በስተመጨረሻም በእናንተ ምርቃት በእናንተ ጸሎት ብዙዎቻችሁ እንግዲህ ስትሉንም እንደነበራችሁት ስትመርቁን እንደነበረው የእናንተ መልካም ምኞትም እንደምንበረው እንደ እግዚአብሔርም ደግሞ መልካም ፍቃድ የልጅ ቤተሰብ ሆነናል፣ እናትና አባት ሆነናል ለማለት ፈልጌ ነው።
እንዴት ናችሁ? ደህና ናችሁ? እኛ እግዚአብሔር ይመስገን ጠፍተናል። ያው አሁን ደግሞ መተናል በአዲስ ቤተሰብ አይደል? እውነት ነው። በአዲስ ደስታ እግዚአብሔር ይመስገን ስለ ሁሉም ነገር። በጸሎታችሁ ላሰባችሁ ለሁሉም ለመልካም ምኞታችሁን ለገለጻችሁልኝ ለነበራችሁት ለሁላችሁም በጣም አመሰግናለሁ ማለት እፈልጋለሁ። ያው እንግዲህ ዛሬ 3 ሆነን መተናል። እንዴት ናችሁ እናንተ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንዴት ነው ደስታው ምናምን እንዴት ይዞሻል? ማለት እስኪ የነበረውን ነገር ማለት እኔ ያው ወደር የለውም ደስታዬ በጣም የምር። በእርግጥ እሷም ደስ ብሏታል፣ ግን የነበረውን ነገር የእናትነትን ስሜት እስኪ በዚሁ አጋጣሚ ንገሪያቸው። ያው ምናልባት ያልወለዱም ሊኖሩ ስለሚችሉ የነበረውን ነገር ምናምን ሁሉን ነገር ብትነግሪያቸው ደስ ይለኛል። ያው እውነት ለመናገር እናትነት እንደዚህ የሚገለጽ አይደለም፣ በቃላት የሚገለጽ አይደለም። እናትነትን ያየው ነው የሚያውቀው። ማለት እንዴት ነው እንደዚህ ድሮ አሁን ለምሳሌ እኔ ድሮ እናቴን ወዳታለሁ እርግጥ ነው። እኔ ግን ልክ ደግሞ ሆናችሁ ስታዩት ደግሞ ይለያል ስሜቱና በጣም ደስ የሚል ምንም በቃ ይሄ ነው ተብሎ እንኳን ቢገለጽ በቃላት ቢባል እንኳን ሊገለጽ የማይችል ስሜት ነው ያለው እናትነትና በጣም ነው ደስ የሚለው። እግዚአብሔር ይመስገን። ለሁላችሁም የበረከት ይድረሳችሁ ነው ማለት በእውነት መታደል ነው እናት መሆንና እንዴት በቃ አላቅም። እያንዳንዱ ቀን የምታሳልፉት ቀን በቃ የሆነ ለየት ያለ ስሜት አለው። በቃ እያንዳንዱ ቀን ጠዋት ስትነቁ ልክ በፊት ከምታሳልፉት ቀናቶች የተለዩ ቀናቶች ናቸው። ሁሌም አዲስ ቀን ነው። ሁሌም የሆነ በቃ ለየት ያለ ጠዋት ነው። በቃ ነቅታችሁ ልጃችሁን ስታዩ ምናምን በቃ ሲጀመር አተኙም አለ አይደለ? በቃ እንደ ድሮ ራሳችሁን ጥላችሁ ምናምን አታዩም። እያንዳንዱ ሞመንት በጣም ነው ደስ የሚለው። ያው ህመሙ ምጡ ምኑ እንዳለ ሆኖ ማለት ነው። ያው እሱ ስለማይጠየቅ ብዬ ነው ያልኳችሁና ግን እግዚአብሔር ይመስገን በጣም ደስ ይላል። እና አንተስ ደግሞ እንዴት ነው? እኔ ደግሞ ልንገራቸውማ እግዚአብሔርን ማለት ያው ልትወልድ ስትገባ እየቀለድኩባት ነበረ። ሌሊት ነው የገባ ነው ማታ 9 ሰዓት እና ከሌሊቱ 9 ሰዓት የገባች 6 ሰዓት ከምናምን የተገላገለችው እና እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን። ውድ ቤተሰቦቻችን እናንተንም ከፈጣሪ በታች ከጎናችን ላላችሁ ለምታበረታቱን ስለኛ መልካም ስለኛ የምር ብዙዎቻችሁ የዩቲዩብ ተከታዮቻችን በሙሉ ምንድነው ያላችሁን በልጅ ባርካችሁ የሚል ኮሜንት ገና ከድሮ መጀመሪያ ዩቲዩብ ስንጀምር ጀምረን በቃ እኔ አፋችሁ በቃ እኔ እንዴት ልበላችሁ በቃ ማርያም በጣም ነው ማከብራችሁ። እናንተንም ወዳችኋለሁ፣ አመሰግናችኋለሁ። ነገር ግን በቃ በጣም ያስጨንቅ ነበር። እኔ ግን ያልተጨነኩ መስዬ ውስጤ ላይ እየሳኩ በቃ ማለት በቃ ወዲያ ስፖርት ስሪ እንደዚህ ምናምን እየተባለች ነበርና በቃ ወዲያ ትላለች ነው። ግን እኔ ለማበረታታት ያክል እየሳኩ እያሾፍኩ ግን ውስጤ ላይ ያለውን ፍርሃት ግን እግዚአብሔርና እኔ ነን የምናውቀው የነበረ። ምክንያቱም በጣም ተጨንቄ ነበረ። ማለት ያው እናት ስትሆኑ ወይም ደግሞ ባሎች ወይም እህታችሁ ስትወልድ ብቻ የሆነ ነገር አለምታስቡት ነገር አለ፣ ብዙ የሚታሰብ ነገር አለና በጣም በቃ እየተጨነኩ ነበረ። በሰላም እንደዚህ ትሆን ይሆን እንደው ብቻ የተጨነኩት ጭንቀት አልነበረም። ከዛ በጣም በቃ እየጠበኳት ቆሜ ነበረ። ያባርሩናል ሐኪሞች አያስጠጉኝም። እዛ ላይ ደግሞ ብርድ ነበር ምናምን በቃ እንዴት ችየው እንደነበረ ማለት ነው። በጣም በቃ እንዴት ልበላችሁ እግዚአብሔርን በቃ ያየ ነው ያውቀውና ተጨንቄ መጨረሻ ላይ መጠቅለያ ልብስ አምጣ ስባል ያው አላቅም አይደለ ያው ስለማላቅ ምንድነው ምናምን ብዬ ማለት ለእናቲቱ ነው ለብቻ አላቅም የሆነ ትክክለኛ አልመሰለኝም ነበር። ከዛ ግን ጠጋ አልኩኝ ወደ እንትኑ ማለት ነው መጠቅለያ ልብሱን ሰጥቼ መጠጋት አይቻልም። ግን በወዲያ ዙሬ በሩ ጋር እንደዚህ ሲል ብዬ ስጠጋ የህፃኑን ድምፅ ሰማው ማለት ነው። ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ያው ምናልባት ያው ሰው አጠገቤ የሌለው ነው ቪዲዮ ነው ስለማያደርገኝ ነው እንጂ እንዴት እንደዘለልኩ እንዴት ደስ እንዳለኝ በቃ እንዴት ልበላችሁ። ከዛ እንደዛም ሆኖ አላስገባም ብለው ለመንኩ። በቃ ባካችሁ ብዬ ለምኜ ልክ
ህፃኑን ሳይ የተደሰትኩት ደስታ ድምፁንም ስሰማ አንደኛ ለቅሶውን ስሰማ ከዛ ደግሞ ልጁን ካየሁ በኋላ ደግሞ የተሰማኝ ስሜት አልነበረም። ያው እኔ እንጃ ብቻ አላቅም። በጣም ደስ ብሎናል። የኛ ውድ ቤተሰቦች በጣም ተደስተናል። ከአንድ 2-3 ሆነናል። እንግዲህ አንድ ጉልቻ ምናምን ተብሎ ነበር የሰርጋችን። አንድ ሆኑ እየተባለ ነበር። አሁን ደግሞ 3 ሆነናል። እንግዲህ እግዚአብሔር ይባርክልን ልጃችንን። እናንተም ለኛ መልካም አሳቢዎች ናቸው። በቃ ለሀገር፣ ለወገኑ፣ ለቤተሰቡ በቃ ሰው ወዳድ ሰው አፍቃሪ እንዲሆንልን ያው መርቁልን እንላችኋለን ቤተሰቦቻችን። እና በእግዚአብሔር ይመስገን በእውነት በጣም ደስ ይላል። ሊሆኑ ይችላሉ ተብሎ የማይታሰቡ ነገሮች ሁሉ ይሆናሉ። ጊዜ ይጠብቃሉ፣ ቀን ይጠብቃል እንጂ እግዚአብሔር በፈቀደ ቀን ሁሉም ነገር ይሆናል እና እግዚአብሔር ይመስገን ስለ ሁሉም ነገር። እመቤቴ ቅድስት ድንግል ማርያም ረድታኝ እንግዲህ ያው ዛሬ ላይ ደርሻለሁ። እግዚአብሔር ይመስገን ማለት አለ አይደለ ነገ ላይ ይሆናል ማለት ይሆዳችሁ ውስጥ እያለ ምናምን ነገር በቃ እንደዚህ የምታዩ ምናምን አይመስላችሁም። በቃ በጣም ያስጨንቅ ብዙ ነገር አለ። ስፔሻሊ እኔ ደግሞ በጣም ያመመኝ ነበረ። ከባባድ ጊዜ ነበር ያሳለፍኩትና አክቹአሊ ፊቴ ላይ ብዙ ነገሮች የሚያስታውቁ ነገሮች ነበሩና በጣም ነበር ራሱ አባቢን ያሰቃየሁትኝ ራሱ ማለት ነውና ያ ሁላ ጊዜ አልፎ ማያልፍ የመሰለ ጊዜ ሁላ አልፎ አሁን ደግሞ እግዚአብሔር ይመስገን ልጄን በሰላም አቅፍ ያለው ከጎኔ ለነበራችሁ በጣም ስትጨነቁ ለነበራችሁ እያንዳንዱ ቀን በእውነት እየደወላችሁ እንዴት ሆነች ወለደች ወይ ሰው እንደውም በጣም ነው በቃ እንደዚህ ዩቲዩብ ላይ ያለው ምናምን የሚጠይቀኝና ልክ እንደራሳችሁ ተጨንቃችሁ ጠይቃችሁ ቤተሰቦቼ በጣም አመሰግናለሁ። ይሄው እንግዲህ በደስታ መጥቻለሁ። እግዚአብሔርን አመስግኑልኝ፣ ልጄንም መርቁልኝ፣ ያሳድግህ በሉልኝ። ይሄው እንግዲህ ገምታችኋል፣ ብዙዎቻችሁ ገምታችኋል። እውነት ለመናገር ማለት ሴት ነው ወንድ ነው ምናምን ስል አይ ወንድ ነው እርግዝናሽ ያስታውቃል ያላችሁ አብዛኞቻችሁ እናትም ያልሆናችሁ ብዙዎቻችሁ ገምታችኋል። አዎ እና በጣም ደስ ብሎናል። በቃ ባጭሩ የወንድ ልጅ አባት ሆኛለሁ። በዚሁ አጋጣሚ እንግዲህ ማየም እንደምታዩት የወንድ ልጅ እናት ሆናለች፣ ልጇን ታቅፋለች። እግዚአብሔር እሱ ፈጣሪ ያሳድግልን፣ ክብሩን ይውሰድ። እንግዲህ ብቻ በጣም ተጨንቀን ነበረ። ያስጨንቃልና እናት ማለት ለመውለድ እናት መሆኑ ሳይሆን ለመውለድ እዛ የነበረው ምጥ ማለት አስቡት እንግዲህ እና በጣም ያስጨንቅ ነበር። ከዛ ጭንቀት ወጠን ያው እሷም ልጇን አቅፋለች፣ እግዚአብሔር ይመስገን በሰላም። ያው ትንሽ ቪዲዮ ለመስራት ዘግየታል፣ ምክንያቱም በቃ እንደምታውቁት ነው አልመቸናል። እውነት ለመናገር አሁን ያለንበት ሲቹዌሽን ራሱ አይመችም። በቃ ማብራት ይጠፋል። በዛ ላይ ያው እነ ማዘርጋን ያለው ቤተሰብ ጋር ነው። አዎ ገጠር ነው እና ብዙ አንዳንድ ነገሮች አይመቹም። ያው ከዚህ በኋላ ግን አንጠፋም። ከዚህ በኋላ አንጠፋም። እስቲ ፈጣሪ ካለ አንጠፋም። እና በጣም ደስ ብሎናል። እንግዲህ አሁንም ገባ እያላችሁ መረቃታችሁ እንደተለመደው ልጅሽን ያሳድግልሽ በሉ፣ ይመርቁኝ፣ ልጄን መርቁልኝ እና ከዛ በተረፈ ደግሞ አበረታቱን። ያው ከዚህ በኋላ እንደ እግዚአብሔር ፍቃድ በርትተን የምንሰራበት ጊዜ ነው። ቀልድ የለም እንግዲህ ማለት በፊትም ቀልድ የለም፣ ግን ያው ግድ ሲሆንባችሁ ትንሽ በቃ ነገሮችን ለቀቅ የምታደርጋቸው ነገሮች አሉ። ለዛ ነው እንጂ በፊትም ቢሆን ቀልድ የለም። ግን ስፔሻሊ ከዚህ በኋላ እግዚአብሔር ፍቃዱ ቢሆን ለመበርታትና ለመስራት ነው የምናስበው። እናንተም ደግሞ ልክ እንደ በፊታችሁ አበረታቱን። ሰብስክራይብ ያደረጋችሁ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ልክ እንደ በፊቱ አበረታቱን ነው የምፈልገው። እንግዲህ አለን አንጠፋም፣ ብቅ እንላለን ቶሎ ብለን እላችኋለሁ ቤተሰቦቼ። ያው እንደምታውቁት በጣም ነው ውድድ ማረጋችሁ። አሁን ደግሞ እንግዲህ ከድካሜ ብርትት ስል በደንብ አድርጌ እመጣለሁ እላለሁ። እና በዚሁ አጋጣሚ በጣም ነው የምናከብራችሁ። እስኪ ላይክ አድርጋችሁ ከዛ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ተጫኑ። ምክንያቱም ቤተሰቦቻችን የሆናችሁ የደወል ምልክቱን ተጫኑ እስኪ። ምክንያቱም ቪዲዮአችሁ አይደርሰንም የሚሉ እኔ ሼር እያደረኩላቸው በኢሞ እና በዋትሳፕ ለማቃቸው በዋትሳፕ እና በኢሞ ሼር እያደረኩላቸው ነው። ቪዲዮ ሰርታችኋል እንደ ይላሉ እንዲሁም አንዳንዶች እና
የደወል ምልክቷን ተጫኑ። ምክንያቱም ኖቲፊኬሽን ስለሚገባላችሁ ማለት ነው። የደወል ምልክቱን ከተጫናችሁ ካበራችሁልን ኖቲፊኬሽን ይደርሳችኋል። የእኛን ቪዲዮ ማየት እኛን ማገዝ ነው። የእኛን ቪዲዮ ሰብስክራይብ ማድረግ ዩቲዩብ ቻናሎችን ማድረግ እኛን ማገዝ ነው። ይሄ ደግሞ ያው አያስከፍልም እንደምታውቁት ማለት ቤተሰቦቻችን የሆናችሁ በጣም እንወዳችኋለን እናከብራችኋለን ሁሌም ያው እንደምንለው ማለት ነው። ነገር ግን አዲስ ቤተሰቦቻችን ስታገኙት ቪዲዮአችን ሰብስክራይብ አድርጉ፣ ላይክ አድርጉልን። እንወዳችኋለን ውድ ቤተሰቦቻችን። በጣም ደስታችን ወደር አልባ ነው ብታይ በጣም ማለት ነው ወደር የለውም ደስታችን እና ቪዲዮ ለመስራት ያልተመቻቸበት ምክንያት ደግሞ ያው ማለት እሷም እንደሚታወቀው ህመም አለ ምን አለ ብዙ ነገር አለ። ያው ወላድ ሲኮንና እኔ አብሬያት ነኝ ምናምን ልጁንም ይዝላታለሁ ምናምን ብቻ ብዙ ነገር አለ። ዕቃ መያዝ አለ ምናምን ያው አብሮን ሰው ስላልነበረ ስላልተመቸን ቪዲዮ መስራት አልተቻለም። ከዛ ደግሞ እንግዲህ ቤት አልሄድንም ነበር እንደወለደች ገጠር ነው ሄድነው። ቀጥታ ከጤና ጣቢያ እንደወጣነ ገጠር ሄድነ። ገጠር ደግሞ በቃ አስቸጋሪ ነው። በቃ መብራቱ ችግር ነው ምኑ በቃ መብራት የለም ጭራሽ ማለት ነው። ማታም አንዳንዴ ነው መብራት የሚመጣው የለም እና በዛ ምክንያት ቪዲዮ አልሰራንም እንጂ ያው ከወለደች እግዚአብሔር የተመሰገነ ይሁን 10 ቀን ሆኗታል ከወለደች እና ያው እንግዲህ በ10 ቀኗ ነው እንደዚህ ፈታ ብላ የተቀመጠችው። እናመሰግናችኋለን ቤተሰቦች።